የተከበራችሁና የተወደዳችሁ ቤተሰቦቼ አሁንም ቅኔው ቀጥሯል። አሁን የምንመለከተው እዝል ዕጣነ ሞገር በቅዱስ ጴጥሮስና በቅዱስ ጳውሎስ ታሪክ ላይ የተመሰረተ ሰምና ወርቅ ቅኔ ነው የምንመለከተው። እንግዲህ እዝል ዕጣነ ሞገር እንደሚታወቀው 11 ቤት አሉት። እነዚህም እንግዲህ እንደሚከተለው እንመለከታቸዋለን። እናንተ ሼር፣ ኮፒ ሊንክ እንዲሁም ላይክ እያደረጋችሁ ለሌሎች አጋሩልኝ። ፎሎ ያላደረጋችሁ ፎሎ አድርጋችሁ ቤተሰብ ሁኑ። እንደዚሁም መጽሔተ ግዕዝ ዩቲዩብ ገብታችሁ ሰብስክራይብ አድርጋችሁ የተብራራውን በደንብ መመልከት ትችላላችሁ። እንግዲህ ወደ ቅኔው ማእከለ ፍቅረ ገድል ዘጴጥሮስ ወዘጳውሎስ ህዩጽ ውስተ ቤተ መስቀል ተልፍዮስ መስተጋይጽ በአይሰ ተጋድሎ አመተ ፈጥረ እግረ ጴጥሮስ ህውጽ እንዘ ቁልቁሊተ ይረውጽ መራደ ወንጌል ጳውሎስ በምክረ አበው ህኑጽ እመጥባይት በአይሰ ተጋድሎ ይትረከብ በገጽ እመርህበ ስብሐት ዘያሬድ ከኒሳ ዘእግዚአብሔር አንቀጽ ይትፌግኡ ዘልፈ ሊቃውንቲሃ አብያጽ እንዘ ይትራወጹ በቀኒጽ በተዋንዮ ማህሌተ ነገረ አሞጽ እስመ አልቦ ልቦሙ አመጽ የሚል ነው የግዕዝ ገጸ ንባቡ። እንግዲህ ምንድነው ከተባለ ህዩጽ ሀየጸ ተዋጋ። የተዋጊ ጳውሎስና የጴጥሮስ ገድል ፍቅር በገድላቸው ፍቅር መካከል ውስተ ቤተ መስቀል ተልፍዮስ መስተጋይጽ የተጋጋጸ መስቀል ተራራ በመስቀል ተራራ ቤት ውስጥ በአይሰ ተጋድሎ አመተ ፈጥረ የመጋደል ጸብ በተፈጠረ ጊዜ እግረ ጴጥሮስ ህውጽ እንዘ ቁልቁሊተ ይረውጽ የተጎበኘ ጴጥሮስ እግር ወደ ቁልቁል ይሮጣል። መራደ ወንጌል ጳውሎስ በምክረ አበው ህኑጽ በአበው ምክር የታነጸ የወንጌል ጎበዝ ጳውሎስ እመጥባይት በአይሰ ተጋድሎ ይትረከብ በገጽ ከተጋድሎ ጸብ ሰይፍ በገጽ በግንባር ይገኛል። ያኛው እንዘ ቁልቁሊተ ይረውጽ ቁልቁል ሲሮጥ ይሄኛው ግን በገጽ በግንባር ይገኛል። ከምን ላይ? ከጸብ ሰይፍ ላይ ማለት ነው። እመርህበ ስብሐት ዘያሬድ ከኒሳ ዘእግዚአብሔር አንቀጽ የእግዚአብሔር ደጃፍ የተባለች የያሬድ ምስጋና ሜዳ ቤተክርስቲያን ከሜዳ ቤተክርስቲያን ይትፌግኡ ዘልፈ ሊቃውንቲሃ አብያጽ ጓደኛ ማሞች ሊቃውንቶች ሁልጊዜ ይደሰታሉ። ይትፌግኡ ካልአይ ካለ ቦቱን ማድረግም ይችላል። ይትፌግኡ ይደሰቱባታል፣ ይደሰታሉ። እንዘ ይትራወጹ በቀኒጽ በመዝለል እየተሯሯጡ ይደሰታሉ። በተዋንዮ ማህሌተ ነገረ አሞጽ የአሞጽ ነቢዩ ነገር ማህሌትን በመጫወት እስመ አልቦሙ ልቦሙ አመጽ እስመ አልቦ ልቦሙ አመጽ ልባቸው አመጽ ሽንገላ የለውምና ይላል። እንግዲህ ምንድነው እስከ ማንደርደሪያው ያለው ሁለት ወንድማማቾች ወይንም ጓደኛው ማሞች ይሆኑና በመካከላቸው በፍቅራቸው ጸብ ይፈጠራል። ጸብ ሲፈጠር ምንድነው አንደኛው የፈራው ፈርቶ ወደ ታች ይወርዳል፣ ቁልቁል ይወርዳል ማለት ነው፣ አዘቅዝቆ ይወርዳል። ያኛው ግን ደግሞ ጎበዝ የሆነው ደግሞ ምን ይላል? በግንባር ይገኝና ምንድነው ጸቡ ምንድነው የተፈጠረው ብሎ ጸቡንም ይመረምራል። ወደ ጸቡም ለመግባት ያው በግንባር ይገኛል ማለት ነው ሳይፈራ።
ሌላው ሲሸሽ፣ አንደኛው ጓደኛው ሲሸሽ፣ እሱ ግን ሳይሸሽ በግንባር ተገኘ ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድን ነው ከተባለ እንግዲህ የሐዋርያት አገልግሎታቸው ፍጻሜ ሲያገኝ ምንድነው እድሜ ገደባቸው ሲገድባቸው በሰማዕትነት አርፈዋል። ይኸውም ሐምሌ 5 ቀን ቅዱስ ጴጥሮስና ሐዋርያው ቅዱስ ጳውሎስ እንግዲህ ከ12ቱ ሐዋርያት መካከል ቅዱስ ጴጥሮስ፣ ከ72ቱ ደቀ መዛሙርት ደግሞ ቅዱስ ጳውሎስ እነዚህ በሮም እያስተማሩ እያሉ ኔሮን የተባለ ንጉሥ ቅዱስ ጴጥሮስን በመሰቀል እንዲሁ ቅዱስ ጳውሎስን ደግሞ በሰይፍ በመምታት አንገቱን እንዲቀላ አዞ በዚሁ አይነት መልኩ እረፍታቸው ተፈጽሟል። ብዙ ተጋድሎ ከፈጸሙ በኋላ ብዙ መከራ ፈጽመውባቸዋል። ነገር ግን በእግዚአብሔር ምሕረት ከሁሉም ድነው የሕይወት ፍጻሜያቸው በዚህ ስለሆነ፣ በሰማዕትነት ስለሆነ፣ በምስክርነት ስለሆነ ቅዱስ ጴጥሮስ ሰይፍን አልፈራም፣ ወደ ሰይፍ ተጋፈጠ። ቅዱስ ጴጥሮስ ደግሞ ቁልቁል ሄደ፣ ወደ ቁልቁል ሮጠ። ማለት ምንድን ነው? በመስቀል ስቅላት ሲፈረድበት ጌታዬ በተሰቀለበት አምሳል አይሆንም፣ እኔን ባይሆን ወደ ታች ዘቅዝቃችሁ ስቀሉኝ ብሎ ቁልቁል እንደተዘቀዘቀ ገድላቸው እንዲሁም ታሪካቸው የዓመታዊ ስንክሳሩ ሁሉ ምስክር ነው ማለት ነው። በዚያ መሰረት ነው ቅኔው የተተከለው ማለት ነው። ሌላው በዚህ ደግሞ ካሰረ ነጋሲው የቤተ ክርስቲያን ታሪክ ነው። ወንድማማቾች ሆኑና ከቤተ ክርስቲያን ከአንድ ቦታ ሜዳ ላይ ይጫወታሉ፣ ይዘላሉ፣ በአንድ በተውኔት ቦታ ላይ ማለት ነው። ከዛ በኋላ ምንም አይነት በውስጣቸው ቂም በቀል የለም፣ አመጽ የለም እና በዛ ይጫወታሉ፣ ይደሰታሉ ማለት ነው። ይሄ ለሰሙኑ ለወርቁ ምንድነው ከተባለ በእውነት እለበእንቲአሁ መጠው ነፍሶሙ ያሉ ክቡራን አባቶቻችን መምህራን በማህሌቱ በሰዓታቱ የሚያገለግሉ በእውነት በእነሱ ጸሎት ሀገር የምትጠበቅ ለሕዝበ ክርስቲያኑም ለሀገርም የሚበጅ ጸሎት የሚጸልዩ እንዲሁ እንደው እንደምን ቸገረኝ የሚኖሩ ሰዎች እንዳሉ እንዲሁ ደግሞ በጥብቅ ከእግዚአብሔር ጋር ግንኙነት ያላቸው አባቶች በማህሌቱ ዘአልቦ ጸሎት ምንም አይነት እንደው እንከን የሌለባቸው እንደው በጸሎት አለ ማህሌቱ ሲያቆም እንደገና የግል ጸሎታቸውን ሲጨርሱ በማስቀደስ በአገልግሎት የተጠመዱ አባቶች አሉና ደስ ብሏቸው በዛ። ምክንያቱም እንደሌላው ነገር አይጎነጉኑም። ምንም አይነት አመጽ ሽንገላ የለባቸውም። ሁልጊዜ ከእግዚአብሔር ጋር የሚኖሩ አባቶች ስላሉ ለነዛ አባቶች ነው ቅኖች ለሆኑ ደጋጎች ስለሆኑ ቢበድሏቸው የማይራገሙ ቢሰድቧቸው የማይሰደቡ እንደው ቢያንጓጥጧቸው የማያንጓጥጡ በቤተ ክርስቲያናችን ትላልቅ አባቶች አሉና አሁንም ረጅም ዕድሜ ከጤና ጋር ያድልልን፣ እንደነዚህ ያሉ አባቶችን ያቆይልን። የሐዋርያት አምላክ የነቢያት አምላክ በእውነት ቤተ ክርስቲያንን በእንደዚህ አባቶች ደግሞ ትጠበቃለች። ሽፍታው፣ ሸቃጩ፣ አመንዝራው እንዲሁም ሻጭ ለዋጭ እንዳለ እንደዚሁ ደጋጎች እንዳሉ ለመመስከር ነው። ከአሁን ቀደም እንግዲህ እነዚህ ሻጭ ለዋጮችን በተመለከተ ነው አሰረ ነጋሲው ላይ ያደረኩት። አሁን ደግሞ እነዚህ ንዑዳን የሚመሰገኑ አባቶች አሉ ለማለት ነው። በዚህ መሰረት እንግዲህ ቅኔው የሐምሌ 5 ቀን በሐዋርያት በእንደዚህ አይነት መልኩ በሰምና ወርቅ እንደዚህ አረፍተ ነገር መስርቶ ቅኔው ይከናወናል ማለት ነው። ወደ ሙያው ስንሄድ እንደው ይረዝማል ቪዲዮ፣ ነገር ግን እንደው ቶሎ ቶሎ ለመስራት
ማዕከል ያለው መካከል ከፍቅራቸው መካከል ነው ማድረግ ያወጣበት። ፍቅር ገድል ምሳሌ ፍቅር ሰም ገድል ወርቅ ተመስሎ የማዕከል ዘርፍ ዘርፍ አያይ ዘርፍ አያይነቱ ገድለ ጴጥሮስ ያሰኛል። ህዩጽ የጳውሎስ ቅጽል ጳውሎስ ጴጥሮስ በተጫፍረው የገድል ዘርፎች ይሆናሉ። ውስተ አገባብ ፍቺ ውስጥ ሙያ ማድረጊያ ቤት የማድረጊያ ባለቤት መስቀል ተልፊዎስ ምሳሌ ተልፊዎስ ተራራ ማለት ነው። ከተራራ መስቀል ቤት ውስጥ ማለት ነው። ቤትም ያው ስለሆነ ማለት ነው ለብቻው ሰጥተነዋል። ተልፊዎስ ሰም መስቀል ወርቅ ተመስሎ የቤት ዘርፍ መስተጋይጽ የተልፊዎስ መስቀል ቅጽል በአይስ ተጋድሎ ምሳሌ በአይስ ሰም ተጋድሎ ወርቅ ተመስሎ የተፈጥረ ባለቤት አማገባብ ፍቺው ጊዜ ሙያው ማንጸሪያ ተፈጥረ እንዳያስር አመ ይጠብቃል። እግር ይረውጽ ባለቤት ጴጥሮስ የእግር ዘርፍ ህውጽ የጴጥሮስ ቅጽል ይሆናል። እንዘ አገባብ ፍቺው ሙያ ማንጸሪያ ቁልቁሊተ ወደ ታች ማለት ነው። ማድረጊያ ወይንም መገስገሻ ይወጣበት ወደ ታች ነው። መገስገሻ ሀበ ሳይኖር ማለት ነው። መገስገሻ ይወጣበት ይረውጽ ያለው አብይ አንቀጽ እንዳያስር እንዘ ይጠብቃል። መራድ ጳውሎስ ምሳሌ መራድ ሰም ጳውሎስ ወርቅ ተመስሎ የይትረከብ ባለቤት ወንጌል የመራድ ዘርፍ በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ምክር የማድረጊያ ባለቤት አበው የምክር ዘርፍ ህኑጽ የታነጸ ጳውሎስ መራድ ቅጽል አገባብ ፍቺው ከሙያው መነሻ መጥባይት ባይስ ምሳሌ ባይስ ሰም መጥባይት ወርቅ ተመስሎ የመነሻ ባለቤት ተጋድሎ የባይስ ዘርፍ ይትረከብ ያለው አንቀጽ ያስራል እንጂ አይሳብም። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ገጽ የማድረጊያ ባለቤት በማለት ሙያው ይሰጣል። ከዚህ በኋላ ያለውን ደግሞ እናንተ ጧ ቀጭ አድርጋችሁ ስጡት። ይቆየን።